ዝቅ በሉና ለአምላክነት በሉ ዝቅ በሉና ለአምላክነት እንሰግዳለን ለጌትነት እንዘምራለን ክቡር 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 ነህና ቅዱስ 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 ክቡር ነህ ክቡር 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 ነህና ቅዱስ ለመጨረሻ ለአምላክነት በሉ ከፍ አንድ ላይ ለአምላክነት እንዲፈቀደላቸው እና እንደዚህ ይላል። ከዚህ በኋላ ደግሞም ይህን ሕንፃ የሚገነቡ ሰዎች ስም ማን ይባላል በማለት ጠየቋቸው። የአምላካቸውም አይንግድ በአይሁድ መሪዎች ላይ ነበረ። ነገሩ ወደ ዳሪዮስ ደርሶ የጽሑፉን መልስ እስኪያገኙ ድረስ አልተከለከሉም እያለ ክፍሉ ይናገራል። ይሄ ጊዜው የነበረበት ጊዜ የአርጤክስስ ዘመን ሳይሆን የዳሪዮስ የንጉሥ ዳሪዮስ ዘመን ስለነበረ ወይም ደግሞ ባቢሎንን የሚያስተዳድረው ንጉሥ ዳሪዮስ ስለነበረ ይሄን ነገር እሱ ቼክ ማድረግ አለበት። ትክክል መሆኑ መጣራት አለበት። ይህንን ስፍራ እንድትሰሩ ማን ነው የፈቀደላችሁ? ደግሞ ሰሪዎቹ ስማቸው ማን ነው? እስከምናጣራ ድረስ ብለው ይህንን ጉዳይ ጽፈው ይዘው ሄደው ለንጉሥ ዳሪዮስ ለማድረስ መንገድ ጀመሩ። እነዚህ ሁለት ሰዎች ተንትናይና ሰተርቡዝና የሚባሉ ሰዎችና የአይሁድ ሽማግሌዎች ግን ይላል በዚህ ክፍል ላይ የአይሁድ ሽማግሌዎች ግን ስራቸውን ቀጠሉ። ታላላቆች ግን ስራቸውን ቀጠሉ። የሚመጣል እንዳትሰሩ የእግዚአብሔርን ስራ ልትሰሩ ስትነሱ በህይወታችሁ ውስጥ የሚመጣ ድብልቅልቆሽ አለ። ይሄ ምልክቱ ልክ አለመሆናችሁ አይደለም። እግዚአብሔር ከእናንተ ጋር አለመሆኑም አይደለም። የሰማችሁት ትንቢትና ራእይ ስተትም ሆኖ አይደለም። እነዚህ ሰዎች ትንቢት ሰምተዋል። እንደ አምላካቸው ቃል ለእግዚአብሔር ቤት ስራ ሊሰሩ ተነስተዋል። ግን ጠላትም አብሮ ይነሳል። ምክንያቱም የእግዚአብሔርን ቤት ስትሰሩ በጣም ጠላት ኢንጆይ የሚያደርግበት መንገድ አይደለም። በተለያየ አቅጣጫ ፈተና ሊመጣ ይችላል። ነገር ግን እንቀጥላለን፣ ከአምላካችን ጋር እንቀጥላለን። የተናገረው እግዚአብሔር ስለሆነ ያንን ራእይ የሰጠን ሰው ስላልሆነ ያንን ቪዥን ያንን ተግባር የሰጠን ሰው ስላልሆነ ከዚህ በኋላ እነዚህ ሁለት ሰዎች እነዚህ የአውራጃው መሪዎችና ግብረ አበሮቻቸው ተያይዘው ረጅም መንገድ ያው እንደ ዛሬ ራይድም የለ መኪናም የለ አውሮፕላን ትኬትም የለ ወገኖቼ፣ የምትሄዱት ወይ በፈረስ ነው ወይ በበቅሎ ነው ወይ በአህያ ነው። አህያዎቹም አንዳንዴ እንደነ በለዓም ይቆማል መንገድ ላይ እንደነ በለዓም አህያዎች በዚህ ሁሉ መንገድ ውስጥ ሄደው ሊጠይቁ ረጅም ርቀት ሄደው ጠላት የሚሄድበት ርቀት አይገርማችሁም? የእግዚአብሔርን ቤት ስትሰሩ ረጅም ርቀት ሄደዋል ይሄን ሊያስፈጽሙ። እናንተ ከዚህ ስትወጡ ዕዝራ መጽሐፍ ምዕራፍ 5 ሙሉን አንብቡት። ሄደው ለዚህ ዳሪዮስ ለተባለ ንጉሥ ነገሩን ገለጡለትና ንጉሥ ዳሪዮስም ለእነዚህ ሰዎች መልስን ሰጣቸው። መልሷን አንብቤ ነጥብ ብቻ ነው ተናግሬ የምጨርሰው። ነጥብ ብቻ እንደዚህ ብሎ ተናገረ። አዲሱን ትርጉም ስለማነብ ምናልባት ግርታ ፈጥር እንደሆነ አላውቅም። የድሮውን ማንበብ ወይ ካለብኝ አነባለሁ። የድሮ ይሻላል ማለት አዲሱ በደንብ ብሪፍ ያደርጋል። የድሮውን አነባለሁ። እንደዚህ ያለ አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዢ ተንትናይ ደግሞ ሰተርቡዝናይ በወንዝ ማዶም ያሉ ተባባሪዎቻቸው አፈርክሳውያን ከዚያ ራቁ። ከየት? ከዚያ ኢየሩሳሌም ላይ ሆነው ሽማግሌዎች የእግዚአብሔርን ቤት በትጋት ከሚሰሩበት ስፍራ። ምክንያቱም ቤተ መዛግብት ሲገላብጥ ለካን በቂሮስ ዘመን የተጻፈ ጽሑፍ አለ። እናንተ አንብቡት ክፍሉን ከምዕራፍ 5 እስከ ምዕራፍ 6 ያለውን አንብቡት። የተጻፈ ተጽፎ የተቀመጠ ለቂሮስ የተነገረው ትእዛዝ አለ። ለካ አይገርምም? በእናንተ ህይወት ውስጥ የተነገረው ያ ቃል ዘመን የሚሻገር ቃል ነው። ምክንያቱም ተናጋሪው እግዚአብሔር ስለሆነ ይህ ቤት እንዲሰራ የተናገረው ራሱ እግዚአብሔር ስለሆነ የእግዚአብሔር ቤት ሽማግሌዎች ሊሰሩ ሲነሱ እነዚህ ሰዎች ሊያስቆሟቸው ቢመጡም ይህ ንጉሥ ዳሪዮስ የተባለው ግን በጣም አስተዋይ ሰው ስለነበረ መዛግብትን ይዞ መጣና ሲመለከት እንዲሰሩ በቂሮስ በኩል የወጣ አዋጅ ስለነበረ ለነዚህ ሁለት ሰዎች እንደዚህ ብሎ ተናገረ። ከዚያ ስፍራ ራቁ፣
ይሄ ብቻ አይደለም፣ ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። እግዚአብሔር ጠላቱን የሚያስጠነቅቅለት ሰው ዛሬ በዚህ አለ። እውነት እንደ ቀልድ አትመልከቱት። ጠላት የሚያንሹካሹከውን ያንን ድምፅ የሚያስቆም የአምላኬ ድምፅ ዛሬ በዚህ አለ። ዛሬ የሚናገረው ዳሪዮስ አይደለም፣ ዳሪዮስ የለም። እግዚአብሔር ዛሬ ጠላታችሁን ያስጠነቅቀዋል። ሃሌሉያ! እንዳትደርሱ በቃ ተዋ። ይሄ ብቻ አይደለም፣ የአይሁድንም አለቃና የአይሁድንም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ድጋሚ ኢየሱስ ክርስቶስ ያድናል። አብረን ማንበብ እንችላለን ከ6 ጀምሮ ምዕራፍ 6 ቁጥር 6 እዝራ መጽሐፍ ምዕራፍ 6 ቁጥር 6 የሚመቻችሁ ሰዎች አብራችሁ መከተል ትችላላችሁ። ተዋቸው አለ እግዚአብሔር። ሃሌሉያ! በዚህ ንጉሥ ውስጥ ሆኖ ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው ሀገር ከሚመጣው ግብር ከንጉሱ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ስራም እንዳታስፈቷቸው አዝዣለሁ። ወይ ኢየሱስ! እኔን ክፍል በእውነት ሳነበው አልለምደውም። በእውነት በህይወቴ ለሶስተኛ ጊዜ ተናግሬዋለሁ። ይህን ክፍል እንዲሰሩ ተዋቸው ብቻ እኮ አይደለም፣ በጀት ከመንግስት ካዝና ይመደባል እንዴ! ይሄ ዳሪዮስ የተባለው ሰው እንዳትደርሱ አጠገባቸዋል። አንደኛ። ሁለተኛ የእግዚአብሔርን ቤት ይሰሩ ዘንድ ተዋቸው። ሶስተኛ ለሚያስፈልጋቸው ነገር ከዚያ ማዶ ከመንግስት ካዝና እያወጣችሁ እንደሰጧቸው አዝዣለሁ። ሌላ ደግሞ ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችን በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ያለማቋረጥ ስጧቸው። አረ እግዚአብሔር ዛሬ የሚያስፈልጋችሁን ሁሉ ይፈለቅቃል። በእውነት የሚያስፈልጋችሁን ሁሉ ለመኖር አይደለም የምላችሁ፣ ስትኖሩ የእግዚአብሔርን ዓላማ የምትፈጽሙ ሰዎች በኢየሱስ የሚያስፈልጋችሁን ከጠላት ካዝና ያስለቅቃል። እግዚአብሔር ምርኮን ይመልሳል። ከጠላት ካዝና ያስለቅቃል። በኢየሱስ ለእግዚአብሔር ቤት የሚያስፈልገውን የምትጨነቁበትን ያንን ጉዳይ በጌታ በኢየሱስ ስም እግዚአብሔር ያስለቅቀዋል። አዝዣለሁ፣ ስጧቸዋለሁ። ገንዘብ አዝዣለሁ። ቀጥሎ ምንድን ያለው? መስዋዕት እንዳይደክሙ ለእግዚአብሔር የሚሆን መስዋዕት የሰባ ያልሰባ ማን ያምጣ ማን እንትን ይበል እንዳይሉ ጨው አልቀረም ሲያዝ፣ ጨው፣ ወይን ጠጅ፣ ዘይት መቼ? ዕለት ምን እንዴት ሆኖ ያለ ማቋረጥ ስጧቸው። ይህ ብቻ አይደለም፣ ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መስዋዕት ያቀርቡ ዘንድ ነው። አሕዛብ እኮ ነው እንደዚህ የሚለው። እናንተ ለንጉሱና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ብቻ አንተ ጸልይልኝ እንጂ የሚል ሰው ይሰጣቸዋል እግዚአብሔር። ሃሌሉያ! ብቻ አንቺ ጸልይልኝ፣ ብቻ ለእናንተ አምላክ ጸልዩልኝ፣ የእናንተ ጸሎት ይሰማል፣ የሚያስፈልጋችሁን ሁሉ እኔ አደርጋለሁ የሚል ሃሌሉያ! ለህይወት ዘመን ለአገልግሎታችሁ የሚያስፈልገውን እኔ አደርጋለሁ፣ ብቻ አንተ ጸልይልኝ። እግዚአብሔር እንደዚህ ያሉ ሰዎችን ያስነሳል። ሃሌሉያ! ንጉሱ እንደዚህ ያለ ስጧቸው ጣፋጭ ሽቱ ለአምላካቸው ያደርጉ ዘንድ ለእኔና ለልጆቼ ይጸልይ ዘንድ። ከዛ ሲጨርስ ምን አለ? ቁጥር 11 ላይ ምዕራፍ 6 ቁጥር 11 ላይ ይህንም ትእዛዝ የሚለውጥ ሁሉ ምሰሶ ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጉድፍ መጣያ ይደረግ ብዬ አዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱት ዘንድ እጃቸውን የሚዘረጉትን ነገሥታትና አሕዛብ ሁሉ ያጥፋ። እኔ ዳሪዮስ ይህን አዝዣለሁ፣ በትጋት ይፈጸም። እና እንደዚህ አስባለሁ ወገኖች፣ እነ ተንትናይ